ሰላም እንዴት ናችሁ? ውድ ቤተሰቦቻችን ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ በእውነቱ ከሆነ በጣም በሚያሳዝን ቪዲዮ መጥቻለሁ ማለት ነው። ምናልባት አይታችኋል ብዬ ተስፋ አድርጋለሁ። እንግዲህ ይህ ጃዛ ቤት የምንኖር ልጆችና ይህ ወጥቶ መስራት የሚያመጣው ጣጣ እጅግ በጣም በርካታዎችን መዘዝ እያመጣብን ነው ማለት ነው። ነገር ግን ይህ ነገር መቼ ነው? እንግዲህ የዛሬው ደግሞ ከዱባይ ወደ ሳውዲ ተሸጋግረናልና ማለት ነው። ዱባይ ነበሩ እጅግ በርካታ ነገሮች ሲገዳደሉ ምን ሲሉ ሲወልዱ እንዲሁም ደላላዎችም አምጥተው ብዙ ድሃዎችን ሲያንገላቷቸው፣ ሲጥሏቸው፣ ሲደበድቧቸው የሚያሳዩ ቪዲዮዎች በጣም በበርካታ ቲክታከር ሲወጡ እናያቸው ነበረ ማለት ነው። እንግዲህ ደግሞ ወደ ሳውዲ መተናል። ያው መቼም የኛ መከራ መቼ እንደሚያልቅ እኔ አንዳንዴ ግራ ነው የሚያጋባኝ ማለት ነው። ነገር ግን ህገወጥ ደላላ ብዙን ጊዜ ይሄ ሰው ማመናችን በጣም ገደል እየከተተን ነው በእውነቱ ከሆነና ይሄ ነገር እስከ መቼ ድረስ ነው እንግዲህ ያው ከታምሌሉ ላይ እንዳያችሁት በነገራችን ላይ ያው የሰዎች ቪዲዮ ማለመጠው ኮፒራይት እየላከብኝ እምቢ ስላለኝ ነው ማለት ነው ቻናሌ። በዛ ላይ ያው ስለደከመ እይታ ስለሌለው ለዛ ስለሆነ እንግዲህ ትንሽ ቀን ጭብጨባ አድርገን አውርተን የምናልፈው ይሆናል ማለት ነው። ውድ ቤተሰብ ያው በተለይ እንደዚህ ወታችሁ የምትሰሩ ልጆች እጅግ ልትጠነቀቁ ይገባችኋል። ከዛ ባሻገር ደግሞ ማን ነው፣ ወዴት ነው፣ ምንድን ነው ብላችሁ መጠየቅ አለባችሁ። ስለዛ ሰው ሂስትሪ ማወቅ አለባችሁ። ብዙን ጊዜ እኛ የዋሆች ነን። በተለይ አረብ ሀገር ያለ ልጆች በጣም በብዙ ነገሮች የዋህነት ያጠቃናል። እሱም እንግዲህ ምንድን ነው ያወራን ሰው ሁሉ እውነት ይመስለናል፣ ጥሩ ሰው ይመስለናል። ከዛ በቃ የልባችን የእንጀታችን እየተዘረገፍ እናወራለን። እሱ ብቻ ሳይሆንም በህይወታችን መስዋዕት የሚያስከፍለንን ነገር እያደረግን ስለሆነ እዚህ ነገር ልንጠነቀቅ ይገባናል ማለት ነው። እንግዲህ እህታችን እንግዲህ የተደረገችው ነገር የእውነት እኔ አንዳንዴ ኢትዮጵያውያን እንዴት በጣም እንደተጨካከን ግራ ነው የሚያጋባን። ሀገራችንም እንደምታዩት ሰው እየተገደለ በጣም በሚያሳዝን ሁኔታ እያየን ነው። የሰው ልጅ እንኳን እንደው በቃ በጣም በሚዘገንን አሁንማ በቃ ከብት ወይንም በግ እኮ ሆነዋል እኮ የሰው ልጅ እንዴት እያደረጉ እንትን እንደሚሏቸው የሚታዩ ቪዲዮዎች በጣም ያስፈራሉ። እሱም እንግዲህ ብቻ አልበቃንም ወር ሳይሞላው እንግዲህ ቤይሩት ላይ እህታችን ምን እንደተደረገች እና ሻንጣ ላይ እንደሆነች ልክ እንደ በግ እንደ ዶሮ ተቆራርጣ የምናውቀው ነገር ነው ማለት ነው። የገንዛ ጓደኛዋ አብራት የበላት የሸጠጣችሁ ገላ እንግዲህ በሻንጣዋ መግደሏም ሳያንስ እንደ ልብስ እንግዲህ በሻንጣ አድርጋ ስታፋልግ የነበረች ልጅም ነበረ። አሁንም እንግዲህ በዚህ መልክ ተደጋግሟል ማለት ነው። እና ይሄ ነገር እስከ መቼ ነው ማለት ምንድን ነው ችግራችን? እኛ ኢትዮጵያውያን እንደዚህ የተከፋፋንበት በቃ በዚህ ልክ ምንድን ነው? ይህ አንዳንዴ በጣም ነው ግራ የሚያጋባኝ። ማርያምን በጣም ግራ ግብት ይለኛል። በጣም ተጨካክነናል። እንዲህ በዚህ ልክ ጎበዝ ተው እንጂ ምንድን ነው? እሺ ምንድን ነው የመጣብን ነገር? እኛም ወደ ፈጣሪያችን እየዞርን አይደለም፣ ወደ ጭፈረው ወደ ዳንኪራው በቃ ይሄ መሰለኝ እኛን የሆነ ኃጢአታችን በዝቶ ራሱ እንደዚህ ፈተና ውስጥ እያስገባን ያለ ማለት ነው። እና በጣም ያሳዝናል፣ የእውነት በጣም ያሳዝናል። በዛ ላይ ደግሞ የሚያስጠላው ነገር ማለት ነው እኔ ከወንጀሉ ጋር ተባባሪ ሆኖ አንዳንድ እህቶች በቃ እነሱ ደግሞ በድጋሚ ደግሞ ሰው እንደሆኑ ነገር የሚያወሩት ነገር እኔ በጣም ነው ግራ ግብት የሚለኝ። እንግዲህ ብዙ እህቶች እኔ የአሁን ጊዜ ጓደኛ ቢቀር ራሱ ምንም አይፈይድም። አንዳንዴ ብቸኝነትን የመሰለ ነገር እኮ የለም እኮ እግዚአብሔር። የአሁን ጓደኛ መጥፎ እርኩሶች ናቸው የአሁን ጓደኞች። እኔ ለምን እንደሆነ አላውቅም። እግዚአብሔርን በጣም እርኩሶች ጓደኛ እንደዚህ ከሆነ ቢቀርስ እንግዲህ ይቺ ልጅ የገንዘብ ጓደኛዋ እንትን እንዳለቻት ማለት እሷ እንዳለችበት የእሷ እጅ እንዳለበት እንግዲህ ብዙዎች እያወሩ ነው ማለት ነው። ነገር ግን እሷ ራሱ ቲክታክ ላይ መታለክ እንደ ደህና ነገር ምን ነው ፈለጋችሁኝ? በስመ አብ ወልድ እንደው በሰው እንትን በሰው መከራ እንደው ሰው ደስታ በዚህ ነው ያህል እንደው እኔ ምን እንደምል አላውቅም። ማርያም አንዳንዴ በጣም ነው ግራ የሚያጋባኝ በዚህ ልክ መጨካከናችን ግን እስከ መቼ ነው የእውነት? ስለዚህ እህቶች በተለይ ወታችሁ ምሰሩ ልጆች ወታችሁ ምሰሩ ልጆች ተጠንቀቁ። ከዛ ባሻገር ደግሞ አሁን መዳም ቤት እየሰራችሁ አንዳንድ እህቶች ውይ ለምን በዚህ ያህል ደሞዝ ትሰሪያለሽ ውይ ለምን ይሉና ያስወጧችኋል። ግን እናንተ እንደጠበቃችሁት አይደለም። አሁን የትኛውም አረብ ኤምሬት ስራ የለም። ሳውዲ ላይ ብትሄዱ ጂሃዛ ቤት ተቀምጠው ነው። ዱባይ ላይ ብትሄዱ ጂሃዛ ቤት፣ በየቦታው ጂሃዛ ቤት ተቀምጠው ነው ጎበዝ። ምክንያቱም አሁን እንደ ድሮ አይደለም። ድሮውን ሳውዲ ወይኔ በጣም አሪፍ ነበረ፣ በጣም ደህና ደሞዝ ይከፍሉ ነበረ ምናምን። አሁን እንደዛ የለም ሀባይቢ። በዛ ላይ ርካሽ ነው የሚያመጡት ኤጀንሲ ጋር
እነሱ የሚፈልጉ አዲስ ሰራተኛ መጥተው በትንሽ ደሞዝ ማስፈጋት እንትን ማለት ነው። ምክንያቱም እኛውን ቋንቋ የቻልነውን አብዛኛውን አይደሉም ከስንት አንድ እንደዚህ የመንግስት ሰራተኛ ምናምን ከሆኑ ስለሚደክማቸው ምን ስለሚላቸው በቃ በአንድ ጊዜ ተናግረው ለማሳረፍ እንትን ይላሉ። ከዛ ውጭ ያሉት ግን አይፈልጉም። ለምን አሁን እንደኛ አይነቱ ሂጂና ከእህቷ ቤት ልጇ ቤት ስሪ ብትለኝ አልሰራላትም። ለምን ከእሷ ቤት ከአንቺ ቤት ብቻ ነው የመጣሽ ብዬ መልስ እሰጥታለሁ። ቋንቋ ስለምችል። ግን አዲሶች ግን ከሁሉም ቤት ስለሚፈጉላቸው እነሱ ነው የሚፈልጉ። እነሱ ደግሞ ታውቃላችሁ ስትፈጉ ምን ስትሉ ነው የሚወዱ። ስልክ ስትይዙ ራሱ እንዴት ቅርቅርቅር እንደሚሉ ታውቃላችሁ ብዙዎቻችሁ አይደለ? ስለዚህ ምን ልላችሁ ፈልጌ ነው እነሱ እንደዛ ነው የሚፈልጉት። እና እናንተ ጥንቃቄ ልታደርጉ ይገባችኋል። አትውጡ፣ ምንም ስራ የለም። አሁን አረብ ሀገር ስራ የሚባል ነገር የለም። የምሬን ነው የምላችሁ። ዝም ብላችሁ ጊዜያችሁን ከማቃጠሎች ምንም የሚፈይደው ነገር የለም። ሶ እና ብራችሁን እንትን ባትሉ እኔ ብራችሁን እንትን ባትሉ ባይ ነኝ። የእውነቴን ነው የምላችሁ። ዝም ብላችሁ በአነስተኛ ብርም ቢሆን መስራት አለባችሁ እንጂ መውጣት ለምንም የሚጠቅም ነገር የለም። መውጣት አይደለም ስራ አሁን በሌለበት ጊዜ ብትወጡ ማለት ነው። እንደው አሁን 2,000 ብር ከምትሰሪ ቀለብ ቤት 1,500 ብር ብትሰሪ ይሻሻል። ለምን ካልሽኝ ወጥተሽ ለምሳሌ በጣም ብዙ ወጪ አለብሽ። ሞዴሱ ምኑ ሻምፖ፣ ሴት ልጅ ብዙ ነው ጣጣችን። ልብሱ አለ እሱን ስትዩ በጣም ከባድ ነው። ከዛ እናሳ መዳም ቤት ከሆነ ችግር የለውም። ምግብ እሷ ጋር ነው የምትበይው ምናምን በእሷ ነገር ነው የምትጠቀሚው። 1,500 ብር የት ነው የሚሄደው? ባንክ ቤት ቁጭ ነው የሚለው። አያችሁት? ጥቅሙ ይሄ ነው። ስለዚህ ምን ልላችሁ ፈልጌን ማፊ ፋይዳ ምንም ፋይዳ የለውም። ይሄው ወጥተው የሚሰሩትም ኮንትራት የሚሰሩትም አረብ ሀገር አለቀን ብሎ እየተርመጠመጥን ነው አብረን ማለት ነው ከእናንተ ጋር እና ያው ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም እንግዲህ ወሬ ያላብዛባችሁ አልንዛዛባችሁ፣ ግን ከእንደዚህ አይነት ነገር የእውነት ልትጠነቀቁ ይገባችኋል። በተለይ ውጡ ውጡ እያላችሁ የምታስወጡ ልጆች እናንተ ሃይምሯችሁ ትክክለኛ ስለማይሰራ ይሄ ሁሉ የእናንተ እንትን ነው፣ የእናንተ አሻራ ነው እንደዚህ የሚያደርግ የእህቶቻችን ህይወት እየገበረ ያለ። ስለዚህ ያለው ነገር ይሄ ነው። ውድ ቤተሰቦቼ ለማንኛውም ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሁሉ ነገር በቃ ይበለን። እንግዲህ እንደምናውቀው እኛ ስደት ላይ ብቻም አይደለም የምንሰቃየው፣ ሀገራችንም እየተሰቃየን ነው በገንዛ ሀገራችን በጦርነት ህዝቡ ሀገሩን እየለቀቀ እየመጣ ነው በቃ እና ለዛ ስለሆነ ሀገራችን ሰላም ያርግልን ፈጣሪ ከእንደዚህ አይነት እንትንኛው እንግዲህ እኛም በስደት ያለነውም ለሀገራችን ያውቃን ማለት ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ እንቀበላለን። ያው ያለው ነገር ይሄ ነው። እናመሰግናለን ቤተሰቦቻችን። አዎ ከባድ ነው ብቻ እና ሰላማችሁ ይብዛልኝ ውዶች፣ ማሮች፣ ፍቅሮች። ውድ ሆኑ ሰላም እያልኩ በዛው ቀራ እዚህ የመዳምን ቤት እየጎበኛችሁ ላላችሁ እንዴት ነው ቤታችን? ያምራል። ምንጣፉ በጣም ያምራል። በዚህ ምንጣፍ ትልልቁ ጸጉር ነው። ኧረ ብቻው